ሰላም እንዴት ዋላችሁ ውድ ተመልካቾቼ እንደምናችሁ አሁን ወሳኝና አንገብጋቢ የሆነ መረጃ ይዤላችሁ መጥቻለሁ ይህ መረጃ እንግዲህ ለሁሉም እንዲዳረስ ቻናሉን ሰብስክራይብ አድርጉ ላይክ አድርጉ ሼር አድርጉ ወሰን አሁን ወደ መረጃው ሲሄድላችሁ ምንድነው አፋሮች በእስክንድር የሚመራው ጎንደር ላይ ያለው በነጌታ አስራደ በእነ ደረጀ በላይ የሚመራው እንግዲህ ጥጋቡ አልበረደለትም በጣም እንዳበጠ ነው ሰሞኑን እንግዲህ ትላንትና ወዲያ ጀምሮ እንግዲህ አንድ ዘመቻ ከፍተዋል ዘመቻ የከፈቱት እንግዲህ የአማራ ፋኖ አንድነት በጎንደር ላይ እነ አርበኛ ሀብቴ ወልዴ ላይ ማለት ነው እነ ሀብቴ ወልዴ ላይ እንዲሁም ደግሞ በቋራ ደረጀ በላይ ደግሞ ከነ ሳሙኤል ባለድል ላይ ማለት ነው በቋራ ደረጀ ከነ ሳሙኤል ባለድል ላይ ጦር አዝምቷል ማለት ነው ስለዚህ እስካሁን ባለው ሁኔታ የአማራ ፋኖ አንድነት በጎንደር ምንም አይነት እርምጃ እየወሰደ አይደለም ራሱን እየተከላከለ ነው ራሱን ወንድም ከወንድም አንጨራረስ ይያለ ነው ነገር ግን ከዛሬ ጀምሮ እንግዲህ ሀብቴ ወልዴ ትዛዝ ሰጥቷል ማለት ነው ትዛዝ ሰጥቷል ካሁን በኋላ የምንለምንበት አቅም የለንም ከዚህ በኋላ ይበቃል ከዚህ በኋላ ልኩን ማሳየት ነው እኛም ችለናል አሁን ግን ገፍተው መጥተውብናልና እንጨርሳቸዋለን በማለት እንግዲህ መግለጫውን ሰጥቷል ማለት ነው ሀብቴ ስለዚህ ይህን ትዛዝ እንግዲህ ሁሉም ተቀብለው እርምጃ በመውሰድ ላይ ናቸው ማለት ነው ስለዚህ ይህ እርምጃ እስከ መጨረሻው መሆን አለበት ተከላክሎ ከሄዱበት ከመጡበት ወደ መጡበት ማስመለስ ብቻ ሳይሆን ደረጀ በላይ ላይ ጌታ አስራደ ላይና ሰለሞን አጠና ላይ አስፈላጊውን የሆነ እርምጃ መወሰድ አለበት እነሱ ናቸው እንግዲህ የእስክንድር ጎንደር ላይ የእስክንድር ዋና ሰዎች ሶስቶች ናቸው አበበጠን ነው ምንድነው ያለው ብር እንዲለቅለት ነው እንግዲህ ለእስክንድር ሲጠይቀው ነበር ብሩን እንዲለቅለት ብር ነው እንጂ እንዳነሰው ነው እንጂ የጎንደርን ፋኖ ብትንትኑን እንደሚያወጣ ነው እንግዲህ ቃል ሲገባለት የነበረ ራሳቸው እንግዲህ ይህን እንግዲህ በአደባባይ ይወጣን ሚስተር ተቶ እንግዲህ ነው ወደ አንድነት እንምጣ ምናምን ብሎ መለመኔን አይነት ሰው አያስፈልግም ማለት ነው ደረጀ በላይ የሚታወቅ ነው ጌታ አስራደ የሚታወቅ ነው ስለዚህ በጣም በጥቅም በዶላር የተገዙ ናቸው አያስፈልጉም ወደ አንድነት ቢመጡ ማውን ውስጥ ሆነው ይረብሻሉ እንጂ አንድ ነገር ለትግሩ ጥብ እንደማያደርጉ ይታወቃል ምክንያቱም ቂም ቋጥረው ነው የሚመጡና ስለዚህ እነዚህ ላይ አስፈላጊውን እርምጃ ተወስዶ የአማራ ፋኖ በአንድነት በጎንደር እንግዲህ ሰላሙን አግኝቶ አንድ ጠላት ሊኖረው ይገባል ማለት ነው በየአቅጣጫው ነው ጠላት አሁን ጎጃም ላይ እኮ አንድ ጠላት ነው ያለ ምንድነው ብልጽግና ኃይል ነው ጎጃም ላይ ያለው የብልጽግና ኃይል ነው አንድ ጠላት ነው ያለው እና ዘመን የፈጠሩት አንድ ጠላት ነው ያም ከውስጣቸው ያሉትን ጎጃም ላይ ያለውን ቀድሞ ማስወጣት ስለቻሉ ማለት ነው ለማኑ እንቢ ሲሉ በግድ ውዴታ ያልገዛውን ግድ ይገዛዋል ሚሊዮን ህግ ስለተገበሩ ማለት ነው አሁንም ጎንደር ላይ ይህ መሆን አለበት ጎንደር ላይ ባርማ ብተና በሚሊሻ በመከላከያ ከነዚህ ደግሞ በአፋፍዴኖች አሉ የአፋሮች አሉ እና ከዚህ በለቅም የተገዙ በብር የሚገዙ ታጣቂዎች አሉ ከነዚህ ሁሉ ጋር እንግዲህ የገጠመን ያለ እንግዲህ የአማራ ፋኖ አንድነት በጎንደር ማለት ነው ስለዚህ ቢያንስ እነዚህን የአፋደንና በብር ተገዝተው እየታገሉ ያሉትን ሊያጠፋቸው እየሰሩ እየተባበሩ ያሉትን እንግዲህ አስተማሪ እርምጃ በመውሰድ ልካቸውን ማሳየት ይኖርባቸዋል ማለት ነው ጎንደር ላይ እንግዲህ ስለዚህ ይህ ስራ የሻለቃ ሀብቴ ነው የሀብቴ ወልዴ ነው ሌላው ደግሞ የሳሙኤል ባለድልም ኃላፊነት ነው ማለት ነው ይሄንን ሰላም የማረጋገጥ ጎንደርን እንደ ጎጃም የማረጋገጥ ጎንደርን እንደ ጎጃም ሰላም አድርጎ አንድ ጠላት ብቻ እንዲኖረው የማረጋገጥ የብልጽግና ኃይልን ብቻ መዋጋት መቻል አለበት ማለት ነው ስለዚህ ከስሩ ያሉትንም ከውስጡ ያሉትንም ከጎኑ ያሉትንም ቢያንስ መደምሰስ ልካቸውን ማሳየት አለበት ማለት ነው ስለዚህ መለመኑ መብቃት አለበት